ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ የእንኳን ደስ ያላችሁ ቪዲዮ ነው ይዤ የመጣሁት። በመጀመሪያ በመላው ዓለም ላይ የምትኖሩ ውድ ኢትዮጵያውያኖች የቻናሌ ቤተሰቦች፣ ቻናሌ በጣም ስለቀዘቀዘ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው። ሌላው ደግሞ ላይክ አድርጉልኝ እይታ እንዲኖረውና እንዲሁም ሸር አድርጉልኝ። ዛሬ ምንድነው ደስ የሚለው ካላችሁ፣ ያው መቼም እኛ ኢትዮጵያውያኖች አብዛኞቻችን ሀገራችን ላይ ከመኖር ይልቅ ስደት ወጥተን የሰው ቤት አሽከር ወይም ደግሞ የሰው ቤት ገረድ መሆን ነው ጣፋንታችን አብዛኞቻችን በሚባል ደረጃ። ለዚህም ደግሞ እንግዲህ ብዙ ጊዜ ኩዌት ተዘግቶ እንደነበረ እናውቃለን። አሁን ግን ኩዌት በይፋ በረራ ተጀምሯል፣ እንዲሁም ደግሞ ተከፍቷል ማለት ነው። ነገር ግን የኩዌት መከፈት የብዙ እህቶቻችንን ሕይወት ሊያጨልም ስለሚችል ጥንቃቄ ማድረግ አለባችሁ። ገንዘባችሁን እንዲሁም ደግሞ ራሳችሁን መጠበቅ አለባችሁ። ኩዌት ተከፈተ ሲባል አብዛኛው ሰው የሆነ አረብ ሀገር ተከፈተ ሲባል ወደዛ ሀገር ለመሄድ በጣም ይቸኩላል። ከመቸኮሉ የተነሳ ደግሞ የሚሄዱባቸውን ደላሎች አናቅም፣ የምንመርጣቸውን ደላሎች አናቃቸውም። እዛ ቦታ ላይ ከደረስን በኋላ ምንድን ነው የሚደርስብን፣ የሚገጥመን ነገር ምንድን ነው የሚለውን ነገር ብዛት አናቀውም እና ጥንቃቄ እንድታደርጉ ከወዲሁ አደራላችኋለሁ። ምክንያቱም የትኛውም ሀገር ላይ የእኛ ርዝቃችን ካለ ኩዌትም ይሁን ሳኡዲም ይሁን ዱባይም ይሁን ኳታርም ይሁን ብቻ የትኛውም አረብ ሀገርም ይሁን አውሮፓ፣ አሜሪካ የእኛ ርዝቅ ከሆነ ማንም ሊያስቀረው አይችልም። የእኛን ርዝቅ ለእኛ ያለውን የእኛ ብቻ ነው፣ ማንም ሊወስደው አይችልም እና የኔ ትንሽ እህቴ የታናሽ አንድ ላይ ፓስፖርት አውጥተን አንድ ላይ እሷም እኔም ወደ ሳኡድ ላክን። የሚገርመው ነገር እና ከዛ የእሷ 6 ወር ተቀመጠ፣ የኔ በተላከ በ8 ቀኑ መጣ እና ፓስፖርቱን ባወጣሁት በ15 ቀኔ ነው እዚህ ሀገር የመጣሁት። ብዙ ጊዜ ነግሬያቸዋለሁኝ። ግን የተከታይ ታናሽ እህቴ አንድ ላይ አውጥተን ነበር የላክ ነው። የእሷ 6 ወር ሲቀመጥ ከዚህ እንደገና 6 ወር ከተቀመጠበት ደላላ አንስታ ሌላ ቦታ ልካ ኳታር መሰለኝ ረሳሁት ሄደችበትን ሀገር በ3 ወሩ መጣላት። ከኔ ጋር ልካ በ9 ወሩ መጣላት። ያም የመጣላት ደግሞ የት ነው? ኳታር ይሁን ብቻ እንደዚህ ነው የመጣላት። እና እድል ነው። እድል ከሌላችሁ ወይም ደግሞ እናንተ የምትረግጡት ይሄንን ሀገር ነው ካልተባላችሁ ምንም በእናንተ መፍጨርጨር፣ በእናንተ መሮጥ፣ በእናንተ መፍጠን የሚሆን ነገር የለም። ስለዚህ ጥንቃቄ እንድታደርጉ። በማን ደላላ ነው የምንሄደው? ደላላው የምንሄድበት እስከምን ድረስ ዋስትና ይሆነናል? የራሳችንን ዋስትና እስከምን ድረስ ያስጠብቅልናል? በዚህ ደላላ ከሄድን በኋላ ለሚደርስብን ነገር ኃላፊነት ይወስዳሉ? እነዚህን ነገሮች ቆም ብላችሁ ልታስቡባቸው ይገባል። ባለፈውም እንዳልኳችሁ የትኛውም ሀገር ላይ ስትሄዱ፣ የትኛውም አረብ ሀገር ላይ ለስራ ብላችሁ ስትወጡ ማወቅ ያለባችሁ ነገር ምንድን ነው? የትኛውም ሀገር ላይ በምትሄዱበት የደላላ ቢሮአቸውንና ስማቸውን አድራሻቸውን ለቤተሰብ ማሳወቅ እንዳትረሱ። ምክንያቱም እነሱ ቤተሰቦቻችሁ ካወቋቸው አድራሻቸውን፣ መኖሪያቸውን እንዲሁም ደግሞ ቢሮአቸውን የእነሱን ሙሉ ማንነታቸውን ቤተሰቦቻቸው ካወቁ እናንተ እዚህ ሀገር ላይ የሆነ ነገር ቢደርስባችሁ የእናንተን አድራሻ ቤተሰቦች እንኳ ባያገኙ የነዛን የደላሎቻቸውን አድራሻቸውን ሙሉ ማንነታቸው ከታወቀ ቤተሰቦቻችሁ ሊይዟቸው ሊጠይቋቸው ይችላሉ ማለት ነው። ስለዚህ አብዛኞቹ እህቶቻችን ምን እየሆኑ ነው የሚመጡት? የትኛውም ሀገር ላይ ሲሄዱ ሳኡዲም ይሁን ኩዌት፣ ኳታር የትኛውም ሀገር ላይ ሲሄዱ ልክ በፍጥነት ይሄድላቸው እየመሰላቸው ገንዘባቸውን በቤተሰቦቻቸው እንዳይልኩ ገንዘባቸውን በራሱ በደላላው አፈጥንልሻለሁ፣ እንደዚህ አደርግልሻለሁ፣ የጎደለሽን ገንዘብ ሞላልሻለሁ ምናምን ብቻ የተለያዩ ነገሮችን ይልና የተለያዩ የሚያምታቱ ነገሮችን ያምታቱና አንዳንድ ደላሎች ልጅቷን በእነሱ ቁጥጥር ስር አድርገው እዚህ ሀገር ይልኳታል። እዚህ ሀገር ከላኳት በኋላ ሙሉ በሙሉ የእሷን ቤተሰቦቿን እረስታ ለእሱ ብቻ ብር እንድትልክ የሚያደርጉ በጣም ብዙ ባለጌ ደላሎች ስላሉ ከነዚህ ደላሎች ለመጠንቀቅ ራሳችሁን ማዘጋጀት አለባችሁ። ምክንያቱም አንደኛ ገንዘባችሁ ብቻ ሳይሆን እድሜ አለ፣ እዚህ ጋር ህይወት አለ። ከኢትዮጵያ ይዘነው የመጣነውን
ገጻችንን ከኢትዮጵያ ይዘን የመጣነውን ውበታችን ይዘን አይደለም የምንገባው። እዛ ሀገር ላይ ስንመጣ ተመጠን ያለ እድሜያችን ወድቀን ያለ እድሜያችን እድሜ ተሰጥቶን ጤነኞቹ በሽተኛ ሆነን ብቻ የተለያዩ ጎደሎችን ነው ይዘን የምንገባው። ስለዚህ ከእንደዚህ አይነት ደግሞ ችግሮች ለመውጣት እኛ ራሳችን ከኢትዮጵያ ገና ስንመጣ እዛ ሀገር ላይ መተን የምንይዘውን ገንዘብ ብቻ ሳይሆን ማሰብ ያለብን ወይም ደግሞ ከኢትዮጵያ መውጣታችንን ብቻ ሳይሆን ማሰብ ያለብን ከኢትዮጵያ ወጥተን የምናርፍበት ሀገር ላይ ስለኛ ህይወትና ስለኛ ደህንነት ማነው ዋስትና የሚወስደው? ይሄ ገንዘቤን ተቀብሎ የሚልከኝ ደላላ ዋስትና ይወስዳል ወይ? ዋስትና ለመውሰዱስ ምንድነው ማረጋገጫ የሚለውን ነገር ቆም ብላችሁ ልታስቡበት ይገባል ማለት ነው። ስለዚህ እባካችሁን አሁን ኩዌት በመከፈቱ ብዙዎቻችሁ ተደስታችሁ በአስቸኳይ እንዳይዘጋ በማለት ወይም ደግሞ በቶሎ ከሀገር ለመውጣት ፈጥናችሁ የተለያዩ ነገሮች ሳታጣሩ ዝም ብላችሁ ገብታችሁ ህይወታችሁ እንዳታበላሹ አደራ ለማለት ፈልጌ ነው። አረብ ሀገር ሁልጊዜም ክፍት ነው። አረብ ሀገር ሁልጊዜም ክፍት ነው። እኛ እስካላለቅን ድረስ የአረብ ሀገር መንገድ አያልቅም። በቃ እኛ እስካላለቅን ድረስ የአረብ ሀገር መንገድ ያልቃል ማለት ዘበት ናት፣ አያልቅም። አረብ ሀገር እኛ እስካልሞትን ድረስ እኛ በቃን ብለን እስካልተውነው ድረስ አረብ ሀገር አይተውንም። ስለዚህ እባካችሁን የምትልኩባቸውን ደላሎች እናንተ በዚህ ደላላ ብልክ ይሄኛው ደላላ ከዚህኛው ደላላ በምንድን ነው የሚለየው? ይሄኛው ደላላ ከዚህኛው ደላላ የተለየ የራሱ የሆነ ሰዋዊ ስሜት አለው ወይ? አንዳንዶቹ ገንዘባችሁን ብቻ እንጂ እናንተ የምትወድቁበትን ቦታ እናንተ የምታርፉበትን ቦታ በፍጹም አያውቁም። ቢያንስ ሲጠየቁ እንኳ እናንተ ትናንትና ብራቸውን ቆጥራችሁ ሰጧቸው እንደሚያውቋቸው ሁሉ እዛ ሀገር ከመጣችሁ በኋላ ቤተሰብ እንኳን ልጃችን የት ደረሰ ብለው በሚጠይቋችሁ ሰዓት አናውቅም የሚል መልስ ነው የሚሰጡት ማለት ነው። ስለዚህ ይሄ ነገር ስላለ እባካችሁን ጥንቃቄ እንድታደርጉ ማለት ነው። አንደኛ እሱ ነው። ሁለተኛ ኩዌት መከፈቱ ጥሩ ነው። ጥሩ ጎን አለው፣ መጥፎ ጎንም አለው። ጥሩ ጎኑ ምንድን ነው? ብዙ ስራ የፈቱ እህቶቻችን፣ ብዙ ስራ የፈቱ እናቶቻችን አሉ። ቢያንስ ከኢትዮጵያ ወጥተው ራሳቸውን ሰርተው 2 ዓመትም 1 ዓመትም 3 ዓመትም መቼም አረብ ሀገር ላይ 2 ዓመት እንሰራለን ብለን 7፣ 8፣ 10፣ 15 ዓመት የተቀመጥንን ያለ ነው እና አይሞላም። የአረብ ሀገር ህይወት አይሞላም። እርግጥ ሁላችንም እናውቀዋለን። ነገር ግን ቢሆንም ደግሞ ለብዙ እናቶች ልጆቻቸውን ሰርተው ለፍተው ዳቦ ገዝተው እንዲያቀምሱ ይረዳቸዋል። የብዙ እናቶችን የብዙ እህቶችንም ህይወት ደግሞ ያጨልማል። የሚያጨልመው ምንድን ነው? በክፉ ደላላ። አሁንም እኔ ከደላላ ራስ አልወርድም። በክፉ ደላላ ከሄዳችሁ፣ ክፉ መዳም ከገጠማችሁ፣ አወዳደቃችሁን ፈጣሪ ካላሳመረላችሁ ዋጋ ትከፍላላችሁ። ስለዚህ እኔ ምኞቴ የትኛውም አረብ ሀገር ላይ የምትሄዱ እህቶች መዳሞቻችሁን አሰሪዎቻችሁን ጥሩ እንዲያደርጉላችሁ እንዲሁም ደግሞ ደላሎቻችሁ ለእናንተ የሚያስቡ የሆነ ለሰው የሚያስብ የሚያዝን አንጀት እንዲኖራቸው እናንተ ጋር ለሚደርሰው ችግር እናንተ ጋር ለሚደርሰው ኃላፊነት ፈጣሪ እንዲጠብቃቸው ልቦናቸው እንዲያራራላቸው ነው ፍላጎቴም ምኞቴም። ስለዚህ እህቶቼ የትኛውም ሀገር ላይ ስትሰሩ የትኛውም ሀገር ላይ ስትሰደዱ ስራስ በምትሰሩ ሰዓት ወይም ደግሞ አረብ ቤት ገብታችሁ በምትሰሩበት ሰዓት ከአረቦቹም ይሁን ከየትኛውም አካል ይሁን ለሚደርስባችሁ ጉዳት ለሚደርስባችሁ ግፍና መከራ የላካችሁ ደላላ ተጠያቂነትን መውሰድ የሚችል መሆን አለበት። እርግጥ በአሁኑ ሰዓት እንኳን አይደለም ደላላ እንኳን አይደለም ባዳ ቤተሰብ ለቤተሰብ የልጅን ኃላፊነት መውሰድ የሚችልበት ጊዜ ላይ አይደለም ያለነው። እርግጥ አውቃለሁኝ። ግን ደግሞ ቢሆንም ቢያንስ እንኳን የምትሄዱበትን ደላላ ለይታችሁ የሚደርስባችሁን ግፍ እንኳን ማስጣል ባይችል ከጎናችሁ ሁኑ። አረቦቹ ከእናንተ ጎን፣ ደላሎቹ ከእናንተ ጎን ከሆኑ፣ ቢሮዎቻችሁ ከእናንተ ጎን ሁኑ ለምን ካሏቸው በጣም ነው የሚፈሩት። ስለዚህ ቢያንስ ከአረቦቹ ጎን እንኳን እንዳይቆሙ በሚችሉት አቅም ከእናንተ ጎን መቆም እንዲችሉ ቢሆኑ የተሻለ ነው ብዬ አስባለሁኝ እና ሁላችሁንም አዲስ ለመሰደድ መንገድ ላይ ያላችሁም አዲስ ተሰዳችሁ ግራ ግብት ያላችሁ እህቶቼ፣ ወንድሞቼ እንዲሁም ደግሞ እዛ ሀገር ላይ አልሞላልን ብሎ 6፣ 7፣ 8፣ 10፣ 11፣ 12፣ 20፣ 30 ዓመት የተሰቃያችሁ እህቶቼ ፈጣሪ አምላክ
የሀሳባችንን የፍላጎታችንን የምንፈልገውን ነገር አሟልቶልን ለምንወዳቸው ቤተሰቦቻችን ልጅ አለን ለልጆቻችን፣ ልጅ የሌለን ደግሞ ሀገራችን ላይ ገብተን የራሳችንን ህይወት ፈጣሪ ሰጥቶን የራሳችንን ህይወት ተደላለን የምንኖርበትን ጊዜ ያምጣልን እላለሁ። ስለዚህ እህቶቼ አሁን የኩዌት መከፈት ለብዙዎቻችን ደስታ ሊሆን ይችላል፣ ግን የሚደርስባችሁን ነገር እያሰባችሁ የሚደርስባችሁን ነገር እያወቃችሁ እንዲሆን ከወዲሁ አደራላችኋለሁኝ። በተረፈ እወዳችኋለሁ። ይህንን ቻናል ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። የምር ቻናሌ በጣም ሞቷል። ላይቭም ስገባ ሰው ጋር ተደራሽነት እያገኘ አይደለም። ሲጀመር ሰው ጋር አይሄድም፣ ላይቭ ሰው ጋር አይደርስም። ቪዲዮም ስሰራ ሰው ጋር እየደረሰ አይደለም። ስለዚህ እባካችሁን ላይክ እና ሼር ሰብስክራይብ አድርጉልኝ። ችግር አለው ብታበረታቱኝ። ምንም የሚጎልባችሁ የሚቀንስባችሁ ነገር የለም። ስለዚህ አበረታቱኝ ማለት ነው እህቶቼ ወንድሞቼ። ብታበረታቱኝ ለእኔ ትልቅ ጥቅም አለው። ለእናንተ ደግሞ የሚጎዳችሁ ነገር የለም። ቅንነት ደግሞ ለራስ ነው። ቅን ሆኑ እና ሰብስክራይብ አድርጉኝ። ያው ከኔ ኋላ የከፈቱ እህቶች ወንድሞች 20 ሺህ 30 ሺህ 40 ሺህ እየገቡ ነው። እኔ ግን ያው ከ6 ሺህ እንኳን መውጣት አልቻልኩም እና ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሸር አድርጉልኝ። ለብዙ ሰው ሸር አድርጉኝ በግሩፕ ላይ እንዲሁም ደግሞ በዩቲዩባዊ በኢሟችሁ ላይ በዋትስአፓችሁ ላይ ምናምን በቴሌግራም ላይ ሸር አድርጉልኝ። ምንም ችግር የለውም። የሚጎዳችሁ ነገር የለም። ቢያንስ ለሰው እንኳ ሸር ማድረግ ባትፈልጉ ስቶሪያችሁ ላይ ሸር አድርጉልኝ። ስቶሪያችሁ ላይ የኢሞ ስቶሪያችሁ ላይ የዩቲዩብ ስቶሪያችሁ ማነው የእንትን ዩቲዩብ ያላችሁ ዩቲዩባችሁ ላይ ዋትስአፓችሁ ላይ መቼም ይህንን ሶሻል ሚዲያ ማንጠቀም ያረብ ሀገር እህቶች የለንም እና ሸር አድርጉልኝ ላስቸግራችሁ ማለት ነው። እኔ እንደዚህ ለምኛችሁ አላውቅም። የምር በጣም ነው የሚያስጠላው። ዩቲዩብ ደግሞ እይታ ከሌለው ምናምን በጣም ያስጠላል። የሆነ የመስራት ፍላጎታችሁንም ዝግት ነው የሚያደርገው እና ሸር አድርጉልኝ ውዶቼ። በተረፈ በመላው ዓለም ላይ የምትኖሩ ውድ የሀገሬ ልጆች ሀገራችንን ሰላም ያድርግልን። ከስደት በቃ ይበለን። ስደት ይበቃናል። ፈጣሪ አምላክ ሀገራችንን ሰላም አድርጎ እኛንም ቤተሰቦቻችንን በሰላም የሚያገናኘን ያድርግን። ወዳችኋለሁ። መልካም ጊዜ። ሁልጊዜም እንደምላችሁ በእግር ወጥቶ በሰጠን ከመመለስ ፈጣሪ ይጠብቃችሁ። ከክፉ ነገር ሁሉ ፈጣሪ ይከልለን ይከልላችሁ። በስደት ላይ ሆነን ክፉ ነገር አያሰማን። በየትኛውም ዓለም ላይ የሚሰቃይ ኢትዮጵያዊ ወገኔ በሙሉ ፈጣሪ አምላክ ከስቃይ ከፈተና ከመከራ ሁሉ በቃ ይበለን። በየመን በሊቢያ በተለያዩ ሀገራት ላይ በእስር ቤት በሆስፒታል በየትኛውም ስቃይ ውስጥ ያሉ ወገኖቻችንን ፈጣሪ አምላክ ይይልን እንላለሁ። ወዳችኋለሁ። የሙቤ ሸጋ እናት ፖዚቲቭ ነበርኩ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካም የስራ ዘመን፣ መልካም የኩዌት ጉዞ ብያለሁኝ። ቀኑን መንገድ ሁሉ ፈጣሪ ይምራችሁ። ቅን መንገድ ይሆንላችሁ። የረገጣችሁት ይለምልምላችሁ እያለሁ መልካም ጊዜ